ሴት ተማሪዎችን አክቶ ማስቀየት ጀግንነት ወንድነት አይደለም። እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። ነገ ወዲያ እንዴት ነው የምሆነው? ኢትዮጵያን መግዛት እኔ በኢትዮጵያ ምድር መንግስት አለ ብዬ አልቀበልም፣ አላምንም። መታገታቸውን እኔ አገዝኩ የሚል ኃይል የለም። ተጎድተዋል እንዳይባል በሁሉም ቀበሌ በሁሉም ወረዳ በተደረገው አሰሳ ተጎድቶ የተገኘ ሰው የለም። አንድ ዜጋ ሲበደልና መከራ ሲደርስበት እና መከራውን ማስቆም ባይቻል መታደግ ባይቻል እንዴት በአደባባይ መናገር ይከለከላል? ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ሰደቀላሁል ዐዚም አለል ሙጅሪሚን። እኛ ከሙስሊሞች ጎን ነን ስትሉ የነበራችሁ ዛሬ የት አላችሁ? መጽሐፍ ቅዱሳችሁን ሲካተል መጽሐፍ ቅዱስ የኦርቶዶክስ ብቻ አይደለም፣ ፕሮቴስታንቶች የት አላችሁ? እናንተ የምታምኑበት ነው ይህ መጽሐፍ ቅዱስ እንደዚህ የሚደረገው። ሲኖዶስ የት አለ? እስከ መቼ ነው ዝምታው? ጤና ይስጥልኝ ክብሯን ውድ የቲዩብ ቤተሰቦች፣ ዛሬም እንደተለመደው በአዳዲስ መረጃዎች መጥቻለሁ። ሰሞኑን በኢቢኤስ ቲቪ ቻናል ላይ የተላለፈው ፕሮግራም እጅግ ብዙ ሰዎችን አሳዝኗል፣ እንዲሁም መነጋገሪያ አድርጓል። በእህታችን ብርቱካን ላይ የደረሰው ሰቆቃና መከራ ብዙ ሰዎችን አሳዝኗል። ከዚህ ጋር ተገናኝቶ ብዙ አስገራሚ መረጃዎች እየወጡ ይገኛሉ። ያንን ወደ እናንተ የማደርሳችሁ ይሆናል። የወንድማችን የእፎይ ጉዳይም በዛሬ ፕሮግራም እንደተጠበቀ ነው። ይሄንን ፕሮግራም እስከ መጨረሻው ድረስ እንድትከታተሉኝ በታላቅ አክብሮት ይጋብዝኳችሁ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉን። እንዲሁም እንደተለመደው ይህ ፕሮግራም ለሌሎች ተደራሽ እንዲሆንና በደንብ አቅም እንዲኖረው እንደተለመደው በደንብ ላይክ እና ሼር እንድታደርጉልኝ በአክብሮት ጠይቃችኋለሁ። ወደ ፕሮግራሙ እንሄዳለን። እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። መቼ ነው የሴት ልጅ ጥቃት የሚቆም? መቼ ነው እምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችለው? እኮ መቼ ነው እቺ ሀገር እናት፣ ሚስት፣ እህት ተብላ በምድር ላይ እንቁ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? ህጉ ስለዚህ ነፍስ መቼ ነው መስራት የሚጀምረው? ለነገሩ ዋናው ደፋሪ መንግስት መሆኑን በግልጽ ተመለከትን። የዚህችን ሴት በዚህ ደረጃ መቅረብ በጣም አበረታቶና እንደ ሰንደቅ ዓላማ አውለብልቦ ከማህበረሰቡ ነቅሎ ለማውጣት በቃኝ እንዲል ማህበረሰቡ መስራት ሲቻል፣ ነገር ግን የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚህችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረደ። ለስሙ እናቴ ህልም አየችልኝ ብሎ ሀገር የሚመራ መሪ ያለባት ሀገር ናት። ነገር ግን ለሴት ልጅ ግድም አይሰጠው። ሴት ልጅ ተደፈረች፣ ህፃናት ከክብር አነሱ ሲባል ደፋሪዎች የሚሰጣቸው ፍርድ 10 ዓመት 12 ዓመት፣ የኮሪደር ልማት ውሃ ማጠጫ ጎማ የሰረቀ 8 ዓመት 6 ዓመት ሲፈረድበት አየ። ከዚህ በላይ ፍርደ ገምድልነት የለም። ከዚህ በላይ ለሰዎች መብት መረገጥ ምክንያት ልናገኝለት አንችልም። እንደ ማህበረሰብ ግን ይህን ነገር በቃኝ የምንልበት በቂ ምክንያት አለ። የሚታገሉልን ሴት ልጅን ካላከበሩ ለማን ነው የሚሰሩት? ለአጋንንት። ሁላችን ራሳችንን ቆመን እንጠይቅ። የዚህ ሴት እንዲህ መሆን የሌሎቹን ደግሞ ተጨማሪ ነገር የሚያሳየን ነውና ጩኸታችን በለቅሶና በእንባ መፍሰስ የታጀበ መሆን አለበት እንጂ በመርሳት ላይ የተመሰረተ መሆን መቻል የለበትም። ፍትህ፣ የህግ መከበር ለሴት ልጅ። ያደመጣችሁት እንግዲህ ጉዳዩ እጅግ በጣም አሳዛኝ ነው። እንግዲህ በተለያዩ ሶሻል ሚዲያዎች ላይ ተመልክታችኋል ብዬ አስባለሁ። የእህታችን የብርቱካን ጉዳይ እጅግ በጣም የሚያሳዝን ነው። አሁን እየተረዳሁት ያለው ነገር በቃ መከራ ከመስማታችን የተነሳ ይሄ ስቃይ፣ ችግር፣ ይሄ ተደፈረች፣ ተገደለች፣ እንደዚህ ተደራረጉ የሚለውን በተደጋጋሚ ከመስማታችን የተነሳ አይምሯችን አዳፕት አድርጎት ደነዘዝን ማለት መደንገጥ አቆምን። በቃ ወይ እንደዚህ ሆነች እንደዚህ ተደረገ እንዴት ማለት አቆምን። እንዴት ለምን የሚባለው ነገር ቆመ በቃ። ምክንያቱም በቃ በጣም በተደጋጋሚ ይሄን ነገር መስማት የተለመደ ሆኖ ኢትዮጵያ ውስጥ ማለት ነው። እንግዲህ የሴት ልጅን ጥቃት ለመዋጋትና ሴት ልጅ እየደረሰባት ያለው መከራ፣ ስቃይ፣ ጥቃት እንዲቆም ብዙ አይነት እንቅስቃሴዎች በኢትዮጵያ ውስጥ ተደርገዋል። አሁንም እየተደረጉ ነው።
ነገር ግን ያን ያክል በተደረገው ልክ ለውጥ እያመጣ ነው ማለት ትንሽ ሊከብድ ይችላል እና በተለይ ደግሞ ግንዛቤ ላይ መስራትም እጅግ በጣም ወሳኝ ነው ብዬ ነው የማስበው እና አሁን ላይ እንደዚህ አይነት ነገሮችን መስማት በቃ በጣም ስለለመድን በተለያዩ ሶሻል ሚዲያዎች ላይ እያየንም ስለመጣን በቃ መደንገጥ አቆምን። በቃ የምሬን ነው። ሰው በቃ በብዙ መልኩ በራሱ በህይወቱ በኑሮ በሁሉም ነገር ውጥር ስላለ በቃ እንደዚህ አይነት ነገሮችን ሲያይ በቃ ያን ያክል እንደ ድሮ እየደነገጠ አይደለም እና እጅግ በጣም የሚያሳዝን ነው። በእህታችን ላይ የተፈጸመው ግፍ፣ በእህታችን ላይ የተፈጸመው መከራ እጅግ በጣም ለመስማትም እኛ ለመስማት እንደከበደን እሷስ እንዴት ቻለችው? ለኔ ጥያቄ ሆነብኝ ማርያምን። እኔ ለመስማት የከበደኝ ነገር እሷስ እንዴት ቻለችው? እጅግ በጣም ነው የሚያሳዝነው። የዛሬ ስንት ዓመት እንደሆነ ስለጠፋኝ ነው እንጂ ቀኑ እርግጠኛ አይደለሁም። የደንቢ ዶሎ ተማሪዎች ታገቱ የተባለ ጊዜ የምታስታውሱ ከሆነ ማለት ነው እና እዛ ሴቶቹን እህቶቻችንን መልሱ የሚል ዘመቻ እናደርግ ነበር ፌስቡክ ላይ እና አንድ ዓመት ከምናምን ወደ 360 ምናምን ቀናት ከአንድ ዓመት በላይ ፖስት በየቀኑ እናደርግ ነበር እህቶቻችንን ፈልጉ እያልን ማለት ነው እና አንድ ልጅ ነበረ ሁሌም ቀኑን እየቆጠረ ይሄን ያህል ቀን ሆነው ይሄን ያህል ቀን ሆነው እያለ ፖስት የሚያደርግ እኛ ደግሞ ሼር በማድረግ እንተባበር ነበር። ሰው ነኝና ራስ ወዳድ ነኝና ተስፋ ቆርጬ ግድ ማሰጠኝ ተውኩት ማለት ነው። ከዛ ትናንትና ይሁን መቼ ይሁን አላውቅም ፖስት የተደረገው አሁን ማህበራዊ ሚዲያ ላይ ማየቴ ነው። አንድ የደንቢ ዶሎ ተማሪ ነበረች የታገተችው የደረሰባትን ግፍና መከራ ኢቢኤስ ላይ ቀርባ ታየች። ከተናገረች በኋላ ሰው ምን አለ ኢቢኤሶችን ሂደው የመንግስት አካላት ከኢቢኤስ ቴሌቪዥን ሂዶ እንትኑን ወሰደ፣ ፋይሉን ወሰደ፣ ቪዲዮን ከዩቲዩብ ላይ እንዲደለት ተደረገ ምናምን አሉ። ከዛ ገብቼ አየሁት የለም ዩቲዩብ ላይ ማለት ነውና አንድ ዜጋ ሲበደልና መከራ ሲደርስበት እና መከራውን ማስቆም ባይቻል መታደግ ባይቻል እንዴት በአደባባይ መናገር ይከለከላል? ሰው እንዴት ህመሙን ለሰው ማጋራትን ይከለከላል? በደርግ ጊዜ የሚባል ወሬ ነበረ። ሰው ከገደሉባችሁ በኋላ የጥይት ያስከፍሏችሁ ነበር አሉ። እንዴ እህቶቻችን አሁን የደረስንበት ጊዜ በጣም አስቀያሚ ነው። መከራና ስቃይ ህይወታችሁ ላይ አፈራርቀውባችሁ መከራና ስቃያችሁን እንኳን እንድትናገሩ አይፈቀድላችሁ። ይሄ በጣም ግፍ ነው። እዚህ ምድር ላይ ካሉ ግፎች ውስጥ ሁሉ መበደል ብቻ አይደለም፣ በደላችሁን እንኳን እንዳትናገሩ መከልከል የግፍ ሁሉ ግፍ ነው። ይሄ ግፍና መከራ ዘላለም እንደማይቆይ ሁላችንም እናውቃለን። ይሄ ግፍና መከራ ነገ ከነገ ወዲያ በጣም ብዙ ሰውን ዋጋ እንደሚያስከፍል እናውቃለን። ይሄን ግፍና መከራ የምታደርጉ ሰዎች ዛሬ በማናለብኝነት እንደዚህ አይነት መከራና ሰቆቃ ህዝብ ላይ ያደረጋችሁ ያላችሁ ሰዎች እመኑኝ፣ እድሜያችሁ አጭር ነው። እመኑኝ፣ ይሄንን የምታደርጉበት ጊዜ በቅርቡ ያበቃል። የዚህች እህታችን ጉዳይ የሚያሳዝነው እንግዲህ ቪዲዮ ይሄንን ፕሮግራም ካቀረቡት በኋላ ቪዲዮ መደለቱ ብቻ አይደለም። እንግዲህ የደንቢ ዶሎ ዩኒቨርሲቲ እንግዲህ ይቺ ልጅ የኛ ተማሪ አይደለችም ሲል እንግዲህ መግለጫ አውጥቷል። ይሄ እጅግ በጣም ሞር እንደውም ነገሩ ውስብስብ እንዲሆን ያደረገው ጉዳይ ነው። እንግዲህ ታስታውሳላችሁ እንግዲህ የደንቢ ዶሎ ዩኒቨርሲቲ ከዛሬ ስንት ዓመት በፊት እንግዲህ ታግተው እንደነበረና መንግስትም እነሱን ለማስመለስ ብዙ ነገሮች ብቻ ታውቁታላችሁ ሚዲያ ላይ ያለውን ነገርና አሁን የደንቢ ዶሎ ዩኒቨርሲቲ ይቺ ሴት የኛ ይቺ ልጅ የኛ ተማሪ አይደለችም በሚል እንግዲህ መግለጫ አውጥቷል። እስቲ እንመልከተው። ሰላም ጤና ይስጥልኝ። በምስሉ ላይ የምትመለከቷትን እህት በተመለከተ የደንቢ ዶሎ ዩኒቨርሲቲ ማስታወቂያ አውጥቷል። በ14/7/2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደንቢ ዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 ዓ.ም የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል ይላል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስደው ይገደዳል ይላል። እንግዲህ ቀጣዩ ምንድነው የሚሆነው የሚለውን ደግሞ በሂደት እንመለከታለን። ሐሳባችሁን ግለጹ። አመሰግናለሁ። ይመስለኛል እንግዲህ ከዩቲዩብ ላይ ኢቢኤስ ቲቪ ከዩቲዩብ ላይ እንግዲህ ይሄንን ፕሮግራም ያነሳው እንግዲህ አንድም በዚህ ምክንያት ነው፣ ሌላም ደግሞ ብዙ ምክንያቶች አሉ። እንግዲህ የእህታችን ጉዳይ እጅግ በጣም የሚያሳዝን ነው። እንዳደመጣችሁት እንግዲህ መከራውን እንኳን ለመናገር አልቻለችም፣ ድምጿ እንኳን ታፍኗል። እጅግ በጣም የሚያሳዝን ነው። እስቲ ከወደ አሜሪካ ደግሞ አንድ አስደሳች ዜና ተሰምቷል፣ በእህታችን ጉዳይ ማለት ነው። እስቲ ተመልክተን እንመለስ።
ከወደ አሜሪካን ካሊፎርኒያ የተሰማ መልካም ዜና በእህታችን ብርቱካን ላይ የደረሰው ግፍና መከራ እጅጉን እንቅልፍ ነስቶኛል ትላለች የሁላችንም የኢትዮጵያውያን እህት የሆነችው ትዕግስት ፈረደ። በበጎ ስራዋ ለረጅም ዓመታት በሀገሯ ትምህርት ቤትን ገዳማት ውስጥ የአባቶችና እናቶችን ማረፊያ አስገንብታለች። ባሳደገቻቸው ኢትዮጵያውያን ምስኪን ልጆች ላይ በትምህርታቸው ብዙ ኢንቨስት አድርጋ ብዙዎችን ወደ አሜሪካን ለተሻለ ትምህርት አምጥታቸዋለች። በስደት በሰው ሀገር በችግር ለሚሰቃዩ እህት ወንድሞች የድጋፍ እጆቿን ዘርግታለች። ብዙም ያላወደስናት ኢትዮጵያዊቷ ባለደግ ልብ የብርቱካን ሕይወት መለወጥ ወደ ተሻለ ማንነት ማምጣት ቀጣዩ ስራዬ ነው ትላለች። እናንተ ደጋግ ኢትዮጵያውያን በብርቱካን የህይወት ፈተና ግፍና መከራ ያዘናችሁ በሙሉ የብርቱካንን ትክክለኛ ኢንፎርሜሽን አድርሱኝ ትላለች። ምናልባትም በአጭር ጊዜያት ውስጥ ወደ ሀገረ አሜሪካን እንድትመጣና የተሻለ ሕክምና ትምህርት እና ህይወትን እንድትጀምር የኛን ትብብር ትሻለች እና ምስኪኗን ታገኟት ዘንድ እንማጸናለን። ቲጂ ሂዩማኒቴሪያን ኤድ ኤልኤ ካሊፎርኒያ። መልእክቱን ሼር በማድረግ አድርሱልኝ። እጅግ በጣም ደስ የሚል ዜና ነው ከወደ አሜሪካ የተሰማው። እግዚአብሔር አምላክ ያሳካላት። እንደው እህታችን ላይ የደረሰውን መከራና ሀዘን መመለስ እንኳን ባንችል፣ ፈገግታዋን እንኳን መመለስ ባንችል፣ ቢያንስ እንዴት መከራዋን መናገር ትከለከላለች? እጅግ በጣም የሚገርም እኮ ነው በዚች ሀገር ላይ እየተሰራ ያለው ነገር። እጅግ በጣም በጣም የሚያሳዝን ተግባር ነው እየተፈጸመ ያለውና ቢያንስ እንኳን በዚህ እንካሳት። ይሄም የሚከሳት ነገር አይደለም፣ ግን እግዚአብሔር አምላክ እንኳን አሳክቶ የዚችን እህት ህይወት መቀየር ቢቻል አንድ ነገር ነውና እግዚአብሔር አምላክ ያሳካላት፣ እንባዋን ያብስላት። እኛም በጸሎታችን እንድናስባት ከወዲህ ጠይቋቸዋለሁ። ወደ ቀጣይ ፕሮግራም እንሄዳለን። ተደራጀ መልኩ ክስ መስርቷል ምናምን የሚባል መጅሊሱ የት አለ? በተደራጀ ደረጃ ከሷል ሲባል ቤተክርስቲያኒቷና ቤተክህነቱንስ ከሷል ወይ? መነሻው ዛ አይደለም ወይ የሚል ጥያቄ ነው ሙግት ማንሳት የምፈልገው። አንድ ግለሰብ በመክሰስ አንድ ዱርዬ ምናልባትም የአእምሮ ጭንቀት ያለበት ወይም ዝግመት ያለበትን ሰው ከሶ እሱን በማሳሰር ለውጥ አይመጣም። ይሄ ልጅ ከየት ነው ያነበበው? ከየት ነው የመጣው? መነሻው ምንድነው ስትል እነ ተአምረ ማርያም ናቸው። ተአምረ ማርያም ላይ ያነበበውን ነገር መጥቶ ከተናገረ ተናጋሪውን ሳይሆን ያነበበበትን ምንጩን ሳታረጋጋ ምንጩ ላይ እልባት ሳትሰጥ ከላይ ያለውን ውሃ ብትጨልፈው ደግሞ ምንጩ ጉድጓዱን ይሞላዋል። ውሃው እስካልደረቀ ድረስ እንደገና ይሞላል። አንተ ከላይ ያለውን እያነሳ ትደፋ ይሆናል። ይሄ ከንቱ ልፋት ነው። ጉር ነው። የማይሰማ ነገር የለም። እንግዲህ ዘንድሮ ወንድማችን እፎይን ብቻ ከሰን አናበቃ፣ ቤተክርስቲያንን መክሰስ አለብን። ዋናው አንዶም እሷ ነች የሚል እንግዲህ መረጃ እየወጣ ይገኛል። ለመሆኑ አባቶቻችን የት ናቸው? ይሄንን ጉር ሰምታችኋል? ይሄንን መረጃ ሰምታችኋል? በላያችሁ ላይ እየታቀደ ያለውን ነገር ሰምታችኋል? አድምጣችኋል? ዝም ብለን ሁሌ ለይቅርታ ለሰላም መዘርጋት ብቻ ሳይሆን እባካችሁ እንደዚህ አይነት እንቅስቃሴዎችን እንደቀላል ባትመለከቱት ጥሩ ነው ብዬ አስባለሁ እንደኔና ከዚህም በላይ ብዙ እቅዶች እየታቀዱ ነው። ነገሩን ወደ ሌላ ነገር እያጠመዘዙት ነውና እናንተም በበኩላችሁ ማድረግ ያለባችሁ እንድታደርጉ ነው ከወዲሁ የማሳስበው። ወደ ቀጣይ ፕሮግራም እንሄዳለን። ረሂም ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ صدق الله العظيم. تو على المجرمين، تو على المنافقين، تو على الكفارين، لعنة الله عليكم. أشهد أن لا إله إلا الله. ይሄ ከላይ የተመለከታችሁት ግለሰብ የሙባረክ ተሰማ ወንድም ነው፣ በቲክቶክ የምታውቁት ማለት ነው። መጽሐፍ ቅዱስን በዚህ ልክ ሽንቱን ሲሸናበትና ሽንት ቤት ሲጥለው እንደዚሁም ሲያቃጥለው ተመለከቱታላችሁ። በተቃራኒው ደግሞ የኛ ኦርቶዶክሳውያን የእፎይ ፎቶን ስለያዙ በስልካቸው ስለተገኘ ብቻ በአጋሮ ከተማ ብዙ ወጣቶች ብዙ ዲያቆናት ታስረው ይገኛሉ። ይሄ የአስተዳደር ድክመት የሚያሳይ ነው። የታላችሁ ከሙስሊሞች ጎን ነን ስትሉ የነበራችሁ እፎይ ቁርአን ላይ የተገኘውን ስላነበበ ብቻ እንደተሳደበ አድርጋችሁ
ጠብ ስትጭሩ የነበራችሁ ኦርቶዶክሳውያን እኛ ከሙስሊሞች ጎን ነን ስትሉ የነበራችሁ ዛሬ የት አላችሁ? መጽሐፍ ቅዱሳችሁን ሲቃጠል መጽሐፍ ቅዱስ የኦርቶዶክስ ብቻ አይደለም፣ ፕሮቴስታንቶች የት አላችሁ? እናንተ የምታምኑበት ነው ይህ መጽሐፍ ቅዱስ እንደዚህ የሚደረገው። ሲኖዶስ የት አለ? እስከ መቼ ነው ዝምታው? የሃይማኖት ጉባኤስ ያኔ ለመግለጫ የተሯሯጠው የሃይማኖት ጉባኤ ዛሬ የት አለ? ያኔ ከኦርቶዶክስ ጋር ተከባብረን የምንኖርሳለን ስትሉ የነበሩ ኡስታዞች ዛሬ የት አላችሁ? መጽሐፍ ቅዱስ በዚህ ልክ ሲዋረድ የኛ ኦርቶዶክሳውያን ምንም ባላደረጉበት እንግልት፣ መከራ፣ መታሰር የበዛበት ዝምታችን ፍራቻ የሚመስላችሁ ብዙ ግለሰቦች አላችሁ። ይህ ነገር መቀጠል የሌለበት ጉዳይ ነው። በዚህ ጉዳይ የሃይማኖት ጉባኤ መግለጫ እንጠብቃለን። ቶሎ ቅዱስ ሲኖዶስ እርምጃ እንዲወስድ እንፈልጋለን። በተለይ ደግሞ የአገረው ከተማ አስተዳደር ምንም ሳያደርጉ የታሰሩ ወጣቶች በተለያዩ የኦሮሚያ ክልሎች ብዙ ኦርቶዶክሳውያን የእፎይ ፎቶ ስልካቸው ላይ ስለተገኘ ብቻ ታስረዋል። እነሱም እንዲፈቱ እንፈልጋለን። ቅዱስ ሲኖዶስም ይህን ነገር ግምት ውስጥ በማስገባት አቋሙንና እርምጃ እንዲወስድ የልጅነት ጥያቄያችንን እናቀርባለን። ብሩን ወዲያሸቲው ቤተሰቦች አሁን ተመልክታችሁ የተመለሳችሁት ቪዲዮ ትንሽ ሊረብሻችሁ እንደሚችልና ስሜታዊ ሊያረጋችሁ እንደሚችል አምናለሁ። ለሱም በጣም ይቅርታ። ነገር ግን ያለ ምክንያት አይደለም ይሄንን ቪዲዮ ያመጣውላችሁ። በእኛ በኦርቶዶክሳውያን ላይ ምን ያክል በደል እየደረሰ እንደሆነ ምን ያክል አድሏዊነት እየተሰራ እንደሆነ እንድታውቁትም ጭምር ነው። እንግዲህ ይሄንን መጽሐፍ ቅዱስ ሲያቃጥሉትና ሽንታቸውን ሲሸኑበት በጣም ብዙ ኦርቶዶክሳውያን ስሜታዊ ሆነው እንግዲህ የተለያዩ ቪዲዮዎችን ሲሰሩ እናንተም በተለያዩ ሶሻል ሚዲያዎች ላይ ተመልክታችሁታል። ለማን ቤት እንደሚባልም አይታወቅም፣ ለማን እንደሚጮም አይታወቅም። የኛ አባቶች ምንም መልስ አይሰጡም። እንደምትመለከቱ ነው። እጅግ በጣም ግራ የሚያጋባ ጉዳይ ነው። ለማንኛውም እንግዲህ በዚህ ጉዳይ የተሰማችሁ ሐሳብና አስተያየት ካለ ኮሜንት ላይ ያስቀምጡልኝ። እየሆነ ያለው ነገር ግን እጅግ በጣም አሳሳቢ ነው። ነገሮችን እንደቀላል ችላ አርጋችሁ ባትመለከቱት ባይነኝ። እንደኔ እየመጣ ያለው ነገር በሃይማኖታችን ላይ እየሆነ ያለው ነገር እየታቀደ ያለው ነገር ሁሉንም ዘርግፈን በሚዲያ ብናወጣው ምንም ያው የሚታወቅ ነው ለውጡ ማለት ነውና ብቻ ጥንቃቄ እንድናረግ ያክል ነው። ክብሯን ወዳጆች ቤተሰቦች በዛሬ ቪዲዮ ላይ የተሰማችሁን ሐሳብና አስተያየት ኮሜንት ላይ ያስቀምጡልኝ። በቀጣይ በሌሎች ቪዲዮ መልሳለሁ። እስከዛ ድረስ ሰላም ቆዩልኝ።